አርዕስተ ዜና። የአሜሪካ የመድኃኒት አምራች ኩባንያዎች በኢትዮጵያ መዋዕለ ንዋያቸውን የማፍሰስ ፍላጎት እንዳላቸው ገልጸዋል። በኢትዮጵያ የጸጥታ ስጋቶችን አስቀድሞ መከላከልና እርምጃ መውሰድ የሚያስችል የሰለጠነ የሰው ኃይልና የቴክኖሎጂ አቅም ተፈጥሯል ሲል የኢትዮጵያ ፌዴራል ፖሊስ አስታውቋል። የሰው ኃይል አቅሙን በማሳደግ አደጋ ሲከሰትም በፍጥነት እርምጃ መውሰድ የሚያስችል አቅም መገንባቱን ነው የገለጸው። በ16 የአፍሪካ አገራት ውስጥ ከ650 በላይ የኢንተርኔት ማጭበርበር ተጠርጣሪዎችን በቁጥጥር ስር መዋሉን ኢንተርፖል አስታወቀ። ከታህሳስ 2025 እስከ ጥር 2026 መጨረሻ ድረስ በቆየውና 8 ሳምንታትን በፈጀው በዚህ ዘመቻ ከ4.3 ሚሊዮን የአሜሪካ ዶላር በላይ ጥሬ ገንዘብ መመለስ መቻሉን ተናግሯል። የአሜሪካ የጦር አውሮፕላኖች በአላስካ የባህር ዳርቻ አቅራቢያ ሲበሩ የነበሩ የሩሲያ ቦምብ ጣይ ተዋጊና የስለላ አውሮፕላኖችን መጥለፋቸውን የሰሜን አሜሪካ የአየር ክልል መከላከያ ኮማንድ አስታወቀ። የአሜሪካ የመድኃኒት አምራቾች በኢትዮጵያ መዋዕለ ንዋያቸውን ማፍሰስ እንደሚፈልጉ ገለጹ። የአሜሪካ የመድኃኒት ኩባንያዎች እያደገ ነው ባሉት የጤና ዘርፍ ውስጥ አሻራቸውን ለማስፋት በኢትዮጵያ መዋዕለ ንዋያቸውን ለማፍሰስ ከፍተኛ ፍላጎት እንዳላቸው ገልጸዋል። የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ምክትል ጸሐፊ ሳራ ትሩትማን የተመራ ልዑካን ቡድን ከጤና ሚኒስትር ዶክተር መቅደስ ዳባ ጋር ባደረጉት ውይይት ኢትዮጵያ የማርበርግ ቫይረስ ወረርሽኝን በመቆጣጠር ረገድ ያደረገችውን ፈጣንና ውጤታማ ምላሽ እንዲሁም የአገሪቱን ሰፊ የጤና ስርዓት የሚያጠናክር ጥረት አድንቀዋል። ልዑካኑ የአሜሪካ የመድኃኒት አምራች ኩባንያዎች በኢትዮጵያ የተፈጠረውን መልካም የኢንቨስትመንት ዕድሎችን መጠቀም እንደሚፈልጉም ገልጸዋል። ዶክተር መቅደስ በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት አጉልተው የአሜሪካ መንግስት በጤና ፕሮግራሞችና በአደጋ ጊዜ ምላሽ ጥረቶች ላይ ላሳየው ቀጣይነት ያለው ድጋፍ አመስግነዋል። ኢትዮጵያና አሜሪካ ከ1.6 ቢሊዮን ዶላር በላይ ዋጋ ያለውና የጤናውን ዘርፍ ለመደገፍ ያለመ ስምምነት መፈጸማቸው የሚታወስ ሲሆን የስምምነት በመድኃኒት አቅርቦትና በግዢ ዙሪያ ኢትዮጵያ በአሜሪካ ውሳኔ ላይ ትወሰናለች የሚል ጥያቄ አስነስቶ እንደነበር ይታወሳል። የጸጥታ ስጋቶችን መከላከል የሚያስችል አቅም ፈጥሬያለሁ ሲል የኢትዮጵያ ፌዴራል ፖሊስ አስታውቋል። በኢትዮጵያ የጸጥታ ስጋቶችን አስቀድሞ መከላከልና እርምጃ መውሰድ የሚያስችል የሰለጠነ የሰው ኃይልና የቴክኖሎጂ አቅም ፈጥሬያለሁ ሲል የኢትዮጵያ ፌዴራል ፖሊስ አስታውቋል። የፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የሰው ኃይል አቅማቸውን በማሳደግ አደጋን አስቀድሞ መከላከልና ሲከሰትም በፍጥነት እርምጃ መውሰድ የሚያስችል አቅም መገንባቱን ነው የተናገሩት። ኢትዮጵያ ያስተናገደቻቸው ዓለም አቀፋዊና አህጉራዊ ሁነቶች በስኬት እንዲጠናቀቁ በቂ ዝግጅት መደረጉን በማስታወስ የጸጥታና ደህንነት ስራዎች ዘመኑን በዋጁ ቴክኖሎጂዎች እንዲታገዙ ተደርገዋል ብለዋል። የኢትዮጵያ ፌዴራል ፖሊስ የተለያዩ የቴክኖሎጂ አቅሞችን መታጠቁን ገልጸው የሲሲቲቪ ካሜራዎችና ሌሎች ቴክኖሎጂዎች እንዲገቡ መደረጋቸውን ተናግረዋል። በተጨማሪም ዘመናዊ ሞተር ሳይክሎችና ተሽከርካሪዎችን በማስገባት የሎጂስቲክስ አቅማችንን በከፍተኛ ደረጃ አሳድገናል ነው ያሉት። በመላው ኢትዮጵያ ጸረ ሰላም እንቅስቃሴዎችን አስቀድሞ ማስቀረት የሚያስችል የመረጃ አሰባሰብና ስምሪት መደረጉንም ጨምረው አስታውቀዋል። በእውነቶቹ የተገኘው የጸጥታ ሥራ ስኬት ኢትዮጵያ በቀጣይ የሚካሄደውን 7ኛ ጠቅላላ ምርጫና ሌሎች ዓለም አቀፋዊ ሁነቶችን በስኬት ለማከናወን ልምድ የቀሰመችበት መሆናቸውንም ገልጸዋል። ኢትዮጵያና እንግሊዝ ዘርፈ ብዙ የአቪዬሽን ትብብር ስምምነት ተፈራረሙ። የእንግሊዝ መንግስት የቢዝነስ ንግድ መምሪያ ልዑካን ቡድን በኢትዮጵያ የአቪዬሽን ዘርፉ እድገት ላይ የበኩላቸውን አሻራ ለማሳረፍ ፍላጎት ያሳዩበትን የመግባቢያ ሰነድ ከኢትዮጵያ ሲቪል አቪዬሽን ባለስልጣን ጋር ተፈራርመዋል። ልዑካኑ ከባለስልጣን መስሪያ ቤቱ ዋና ዳይሬክተር አቶ ዮሐንስ አበራ ጋር ውይይት ያደረጉ ሲሆን ስምምነቱ በኢትዮጵያና በእንግሊዝ መካከል የቆየውን የትብብር ስምምነት ወደ አዲስ ምዕራፍ የሚያሸጋግር ነው ሲሉ ተናግረዋል። እንግሊዝ ኢትዮጵያ ለአቪዬሽን ዘርፍ እድገት እያደረገች ያለውን ጥረት ለመደገፍ ከፍተኛ ፍላጎት እንዳላት የገለጹት ሚስ ጄን ራምሴይ ስምምነቱ መንግስታቸው ለሚቀጥሉት 4 ዓመታት በቦሌ ዓለም አቀፍ ኤርፖርት የሚሰጠውን የአየር ትራፊክ ማኔጅመንት ስርዓቱን ለማጎልበትና የአቅም ግንባታ ስራዎችን ለማከናወን የሚያስችል ከመሆኑም በተጨማሪ ኤርፖርቱ የሚሰጠውን ዓለም አቀፍ አገልግሎት ወደ ላቀ ደረጃ የሚያሳድግ የአሰራር ስርዓትን ለመዘርጋት የሚያስችሉ የቴክኒክ ድጋፍ ማዕቀፎችን ያካተተ ነው ሲሉ አብራርተዋል። በሁለቱ አካላት መካከል ከተፈረመው የትብብር ስምምነት ለመረዳት እንደተቻለው በግንባታ ላይ የሚገኘውን የቢሾፍቱ ዓለም አቀፍ ኤርፖርት የመሰረተ ልማት እቅዶችና ልማቶች ዙሪያ ድጋፍ መስጠት፣ በሁለቱ ሀገራት የሚገኙ የአቪዬሽን ተቋማትና የግሉ ዘርፍ መካከል ስትራቴጂካዊ የስልጠናና የምክክር ግንኙነቶችን መፍጠር የሚሉ እንደሚገኙበት ለመረዳት ተችሏል።
በመላው አፍሪካ 651 ተጠርጣሪዎች በቁጥጥር ስር ዋሉ። ኢንተርፖል ኦፕሬሽን ሬድ ካርድ 2.0 በሚል ባከናወነው የተቀናጀ ዘመቻ በ16 የአፍሪካ አገራት ውስጥ ከ650 በላይ የኢንተርኔት ማጭበርበር ተጠርጣሪዎችን በቁጥጥር ስር መዋሉን አስታወቀ። ከታህሳስ 2025 እስከ 2026 መጨረሻ ድረስ በቆየውና 8 ሳምንታት በፈጀው በዚህ ዘመቻ ከ4.3 ሚሊዮን የአሜሪካን ዶላር በላይ ጥሬ ገንዘብ መመለስ ተችሏል። መርማሪዎች እንደሚሉት እነዚህ የወንጀል መረቦች በዓለም ዙሪያ ከ45 ሚሊዮን ዶላር በላይ ለሚገመት የገንዘብ ኪሳራ ተጠያቂ ናቸው። በዘመቻው ወቅት ከ1400 በላይ ጎጂ ድረገጾችና ሰርቨሮች የታገዱ ሲሆን ለወንጀል ተግባር የሚውሉ ከ2300 በላይ የኤሌክትሮኒክስ መሳሪያዎችም ተወርሰዋል። ዋና ዋናዎቹ የማጭበርበሪያ ዘዴዎች የሐሰት የኢንቨስትመንት ዕድሎች፣ የሞባይል ገንዘብ ዝውውርና የሐሰት የብድር መተግበሪያዎች መሆናቸው ተገልጿል። ለምሳሌ በኮት ዲቯር ተጋላጭ ዜጎችን በሐሰት ብድር የሚያጠምዱ መረቦች ሲፈርሱ፣ በናይጄሪያ ደግሞ የቴሌኮም ኩባንያዎችን ሲስተም በመስበር የአየር ሰዓትና የዳታ ጥቅሎችን ሰርቀው የሚሸጡ ግለሰቦች መያዛቸውን አፍሪካ ኒውስ ዘግቧል። ፕሬዝዳንት ዶናልድ ትራምፕ ለኢራን የ10 ቀናት የጊዜ ገደብ በመስጠት ስምምነት ካልተደረሰ ወታደራዊ እርምጃ እንደሚወሰድ አስጠንቅቀዋል። ትራምፕ በሚቀጥሉት 10 ቀናት ውስጥ አሜሪካ ከኢራን ጋር ስምምነት ላይ ትደርሳለች ወይንስ ወታደራዊ እርምጃ ትወስዳለች የሚለው ጉዳይ ለዓለም ይፋ እንደሚሆን አስታውቀዋል። ፕሬዝዳንት ትራምፕ በዋሽንግተን ዲሲ በተካሄደው የሰላም ቦርድ የመክፈቻ ስብሰባ ላይ እንደተናገሩት ከኢራን ጋር ስለ ኒውክሌር ፕሮግራሟ ስምምነት ላይ ለመድረስ ገና ብዙ ስራዎች ይቀሩናል ብለዋል። ይሁን እንጂ ስምምነት ላይ መድረስ ካልተቻለ እርምጃችንን አንድ ደረጃ ከፍ ልናደርገው እንችላለን ሲሉ ወታደራዊ ጥቃት ሊሰነዘር እንደሚችል ፍንጭ ሰጥተዋል። ፕሬዝዳንቱ አክሎም ልዩ መልእክተኞቻቸው ስቲቭ ዊትኮፍ እና ጃሬድ ኩሽነር ከኢራን ተወካዮች ጋር በጣም ጥሩ ስብሰባዎችን ማድረጋቸውን ገልጸው ሆኖም ከኢራን ጋር ትርጉም ያለው ስምምነት ማድረግ ቀላል አለመሆኑንና ስምምነት ካልተደረሰ ግን መጥፎ ነገሮች ሊከሰቱ እንደሚችሉ አስጠንቅቀዋል። ከዚህ መግለጫ አንድ ቀን ቀደም ብሎ የዋይት ሃውስ ቃል አቀባይ ካሎሪ ሌቪት ኢራን ከአሜሪካ ጋር ስምምነት ብታደርግ ይሻላታል ሲሉ ማሳሰባቸው ይታወሳል። ኢራን በበኩሏ ሀገሪቱ ላይ ማንኛውንም አይነት ወታደራዊ ጥቃት የሚሰነዘር ከሆነ በቆራጥነትና በተመጣጣኝ ሁኔታ ምላሽ እንደምትሰጥ ለተባበሩት መንግስታት ድርጅት ማስጠንቀቂያ የሰጠች ሲሆን ለሚከተለው ማንኛውም መዘዝ አሜሪካ ሙሉና ቀጥተኛ ተጠያቂነትን ትሸከማለች ስትል ለተባበሩት መንግስታት ድርጅት በላከችው ደብዳቤ አሳስባለች። ዘገባው የቢቢሲና አናዶሉ ነው። የአሜሪካ የጦር አውሮፕላኖች የሩሲያን ወታደራዊ አውሮፕላኖች አገቱ። የአሜሪካ የጦር አውሮፕላኖች በአላስካ የባህር ዳርቻ አቅራቢያ ሲበሩ የነበሩ የሩሲያ ቦምብ ጣይ ተዋጊና የስለላ አውሮፕላኖችን መጥለፋቸውን የሰሜን አሜሪካ የአየር ክልል መከላከያ ኮማንድ አስታወቀ። ባለፈው ሐሙስ ዕለት የተከሰተው ይህ ክስተት 2 የቱ-95 ቦምብ ጣይ፣ 2 የሱ-35 ተዋጊ ጀቶችና 1 ኤ-50 የስለላ አውሮፕላንን ያካተተ ነበር። እንደ ኮማንዱ ገለጻ አውሮፕላኖቹ በአላስካ የአየር መከላከያ መለያ ቀጠና ውስጥ ቢገኙም የአሜሪካን ወይም የካናዳን ሉዓላዊ የአየር ክልል አልጣሱም። አሜሪካም ሁኔታውን ለመከታተልና ለማጀብ ኤፍ-16 እና ኤፍ-35 ተዋጊ ጀቶችን በአስቸኳይ አሰማርታለች። ይህ የሩሲያ እንቅስቃሴ እንደ ስጋት የማይታይና ዘወትር የሚያጋጥም መደበኛ ክስተት መሆኑንም ገልጸዋል። ይህ የአላስካ የአየር መከላከያ ቀጠና በዓለም አቀፍ የአየር ክልል ውስጥ የሚገኝ ቢሆንም ለሀገራዊ ደህንነት ሲባል ማንኛውም አውሮፕላን ማንነቱ መታወቅ ያለበት ስፍራ ነው። ባለፈው ዓመት መሰል ክስተቶች በተደጋጋሚ የታዩ ሲሆን በተለይም በሐምሌ 2024 የሩሲያና የቻይና የቦምብ ጣይ አውሮፕላኖች በጋራ በዚህ አካባቢ መታየታቸው የሚታወስ ነው ሲል ሮይተርስ ዘግቧል።